بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. ሶስተኛ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. هايد لا يهوني رسيتي القرآن نكاو انديت يتايا لا بأس بهذا. رستش አይደለም በእንተንም እትነቂው እንደዚህ ኃጢአት ውስጥ ገቢያለሽ ይባል አይደለም ለልቀውል الراجح ረስተሽማ ምን ማዕሲያል ኢንሻአላህ ባረከላሁ ፊክ። አራተኛ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ኡስታዝ ባረከላሁ ፊክ። ጥያቄ ነበረኝ። በሀገራችን በኢትዮጵያ የባህል ልብስ ተብሎ በጥልፍ የሚሰሩ ልብሶች መልበስ ምሳሌ የራያ የባህል ልብስ ተብሎ ገበያ ላይ ይሸጣል። እሱም መልበስ በሸሪዓ እንዴት ይታያል? የራያ የሴቶችን እኔ አላውቅም ማለት እንደሆነ ግን አሁን ይሄ መስቀል የሆነ ጥልፍ የሚጠልፉት አለ። ይሄ አይፈቀድም። መስቀል ያለበት መስቀል የሌለበት የባህል ልብስ ተብሎ እናቶቻችን ሲለብሱት የነበረ የማቀው ብዙ ጊዜ መስቀል ነው የሚያደርጉበት፣ ጥልፉን መስቀል ያደርጉበታል። ያ ክልክል ነው لا اله الا الله ክልክል ነው። አይፈቀድም። እሱ መስቀል ሰው ለብሶ አይሄድም አይቻልም። ዝም ብሎ ያለ ዝም ብሎ ጥልፉ ዝም ብሎ አበባ አሳክ ከሆነ ምን አይደለም። እሱ ምን የሚከለክለው ነገር አለ? የካፊር ነው ብለን ምን ወስደው አይደለም። ነገር ግን ውጭ ለብሰሽ እንዳትወጪ አይቻልም። ራያሽን ለብሰሽ ንቃብሽን ከላይ لا حول ولا قوه الا بالله አይሆንም። እንግዲህ ራያ በምትዩ ጥልፉ ይሄ ወለኛው ላይ ቀረብ በሚል ከሆነ ማለት ነው እኛ የምናቀው ያን የሴቶቹን ስለማላቀው። ስለዚህ የካፊር ተብሎ የተቀመጠ እስካልሆነ ድረስ አንድ ነገር የካፊር ተብሎ ካልተቀመጠ ካፊሮች በባህላቸው በእነሱ ከሃይማኖታቸው ጋር አያይዘው የሚጠቀሙት ነገር እነሱ ቀድመው የያዙት ፈዋሲቆች የያዙት እነሱ የሚታወቁበት ነገር ካልሆነ ሀገር አቀፍ ከሆነ እንትና ይሆን ሌላ ማኒዕ እስከሌለ ድረስ ሌላ ሸሪዓ እስካልከለከለ ድረስ ማለት ነው። ሌላ እስካልከለከለ ድረስ ችግር የለም። ነገር ግን እቤት ውስጥ ብትጠቀሙ ምን ነው እንጂ ውጭ ላይ መውጣት የሚስብ ሰዎችን የሚያባብል የሚያጓጓ የሚቀሰቅስ ነገር አይለበስም። ክልክል ነው። አይቻልም። ባረከላሁ والله اعلم። አራተኛ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ ፈጠና ዱብና والله اكبر። ጥያቄ ባልና ሚስት ነበሩ። ኒካ ሲታሰር ሁለቱም ታሪክ ሶላት ነበሩ። አሁን ላይ ሴቷ ትሰግዳለች፣ ወንዱ አይሰግድም። ታዲያ ኒካቸው እንዴት ይታያል? አብራሩልኝ። ባረከላሁ ፊኩም። የለም እንደዚህ አይነት ኒካ የለም። ስትም ታሪክ ሶላት ሁለቱም ሶላት የማይሰግዱ ሰዎች ወደ ሶላት ሲሰግዱ ሶላት ሲጀምሩ ሰለሙ ነው የምንለው። ሶላት ሳይሰግዱ ተጋብተዋል። አዎ ካፊሮች ነበሩ። እንደ ጴንጤ እንደ ኦርቶዶክስ እንደዛ ሌላ እምነት ተከታይ ናቸው። ሌላ ወይ የሆነ ዝም ብሎ ሸይጣንን እየተገዙ ነው። በቃ ኩፋሮች ነበሩ፣ ከሃዲያን ነበሩ። ሶላት ሲጀምሩ ሰለሙ። አሁን ኒካቹን ጀድዱ አንላቸውም። እነዛ ቀጥሉ ነው የምንለው። ነገር ግን ከመጡ በኋላ እሷ ሶላት እየሰገደ እሱ የማይሰግድ ከሆነ هذا كافر። ስለዚህ يقول الامام ابن باز ስሚያቸው ابن باز እንዲህ ይላሉ اذا كان الزوج لا يصلي فالواجب عليها أن تتركه تتاو والذهاب إلى أهلها أبيتها تهد تتاو بيتها تهد صلاة ما يسجد سوى عند التنيا يالون لأن ترك الصلاة جريمة عظيمة تلك هاتياتنا تلك وانجلنا ومنكر عظيم كباد هاتيات أسكياميا والكفر أكبر في أصح قولي العلماء كعلماء نقر بتككلن يونا بصحيحه من رجاء بميدقفو كافر نوسويه كافر قند ترقص كافر السوا يسجدت እሱ ቢውደለደል ታቀፎ ማደር ነው የከርከሮ ወደል የሚሉት እናቶች ከከርከሮ ወደል በላይ ነው። ይሄ የከርከሮ ወደል እኮ ነጃሳ ነው። እሱ ቢነካሽ በቃ መታጠብ አለብሽ በተባሉ ስትታጠብ የሚለቅ ይሄ ከባድ እኮ ነው። ከባድ ነው። ይሄ ዝሙት ነው የሚያሰራው። ስለዚህ ክልክል ነው። የለም ባልሽ አይደለም ታሪክ ሶላት ባልሽ አይደለም። በቃ ሶላት የማይሰግድ ሰው ባል አይደለም። ምናልባትም አሁን ታሪክ ሶላት ስለሆነ በቃ ተይው ትቼዋለሁ ብለሽ ሄደሽ ሌላ ትዳር ብትይዥ ሊከስሽ ይችላል።
እሱ ሸሪዓ ያቅ በሸሪዓ አይደለም የሚከስሽ ወይ ደግሞ ታሪክ ሶላት አይከፍርም ለሚሉ ሰዎች ይከስሽና ሊያጨቃጭቅሽ ይችላል ለዚህም ፈስኽ አስደርጊ ይላሉ ቃዲ ጋር ሂጂና ባለ አይደለም ስለዚህ እኔ እና እሱ መካከል ግንኙነት የለም ይሄንን አመልክቺ በዛው ዝም ብለሽ እንዳትይ ከስሻል ሌላ አካል ጋር ያያይዝብሻል በኒካ ላይ ኒካ ብሎ ነገር ግን ኒካ የለውም ኒካ ስለሌለው ቤትሽ ሂጂና እንዲፈታኝ አስደርጉልኝ ወይ ሸሪዓ ፍርድ ቤት መክሰስ ነው የማይመለስ ከሆነ የማይሰግድ ከሆነ ለዚህ ኒካ የለውም لا اله الا الله هذا رجل كافر እኮ ነው ይሄ ካፊር ነው ክዶ ከሆነ ደግሞ የምን ሶላትን ብሎ ከሆነ هذا كافر باجماع المسلمين በመላው ሙስሊም ስምምነት ካፊር ነው ነገር ግን አይ በድካም ዛሬ ነገ እንደው በተካሱል በመሰልቸት በእንደዛ አይነት ከሆነ በመድከም ከሆነ ካፊር ነው في القول الراجح الصحيح لأن النبي صلى الله عليه وسلم أخبرنا رسول عليه الصلاة والسلام نقرونا من بلوى النبي عليه الصلاة والسلام على حدود الذي بيننا وبينهم الصلاة فمن تركها فقد كفر بيننا بالنسو مكاكل يالله مليا صلاة يتو بأرقط مكدوال بلوى الرسول عليه الصلاة والسلام زي هنا بتريقا قام يتنقاقرنا ونهي هذيك الصلاة من ريه الله إلا أنت اللي جوتش الله صديق من يالاችሁ ዝም ብላችሁ ትቀመጣላችሁ ሶላት የማይሰግድ ጋር ማለት ነው ኑሮ ነው ባላላት እንዲባል ብቻ የሚፈልጓሉ لا اله الا الله እንደው ጸድቁ ሞቀር ምንም አይነት ባል የሚባል ያላየች ሴት ይሻላል ታሪክ ሶላት ካገባች ወሬ አላህ ይሄ ከከርከሮ ወደል በላይ እኮ ነው ከከርከሮ ወደል በላይ ነው ከከርከሮ በላይ እኮ ነው ሶላት የማይሰግድ ሰው ስሙኝ በትክክል አመልጦኛ አይደለም ከከርከሮ በላይ ቀፋፊ ነው ከርከሮ እኮ አይቀጣም አፈር ሁሉ ነው የሚባለው ታሪክ ሶላት እኮ ጀሃነም ነው የሚገባው እዲ ኡላኢከ ከልአንዓም በልሁም አضل ዶላልነቱ ራሱ ከከርከሮ ካሳማ በላይ ነው ጠንቀቅ በሉ በጣም አህጸያፍ ያስቀያሚ ነው ጠንቀቅ በይ ሶላት ላይ ያላችሁ አቋም ብዙዎቹ እየተንሸራተተ ሱብሂ ባይሰግድ አስሩ ቢያሳልፍ ምንም ደንታ የላትም በቃ ባሉካ ምንም ሰገደ አልሰገደ እንደው አንዳንድ ጊዜ እንደው ብትሰግድ ምን አለበት እያለች አብራ ትኖራለች እንደዚህ አይነት አለ አስሩ ሶላት ብቻ ያሳለፈ እኮ ይከፍራል እኮ ነው የሚሉት አሁን ላይ ጥንቃቄ والله اعلم سدستኛ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ወደ ጥያቄ ስገባ ባልና ሚስት ሰለፊያ ናቸው ግን ዕውቀት የላቸውም አንዳንድ ኪታብ ቀርተዋል ሚስቲቱ ባሏ ጀግና ሰለፊ እንዲሆን ትፈልጋለች በአንድ ላይ እያሉ ቂራአት አልመቻቸው አለ በአካባቢው ያለው መስጊድ ያለው ኡስታዝ ማቅራት አይችልም እና ሚስቲቱ ውጭ እኔ ልሂድ አለች አንተ ደግሞ ቂራአት ሂድ አለችው እሱም መቅራት ይፈልጋል እናንተም ጋር መቅራት ይፈልጋል እሷም እናንተ ዘንድ እንድትቀራ ትፈልጋለች በዚህ ተስማሙ ምን ትመክረናለህ እንዳትጂ ወደ ውጭ አልጋያ ላ ተበሪሩ الوسيله ወደፊት ያላችሁ ግብአት ዓላማችሁ መማር ዓላማችሁ ጥሩ ነገር ዓላማችሁ ዲን ዓላማችሁ ሱና ዓላማችሁ አቂዳ ነው እዛ ላይ ግን መሰላል እንዲያታደርጉት የነኛውን حرام አይቻልም አይፈቀድም አልጋያ ግብአት لا تبرر الوسيله مرمامجان مشغاغريان ديل حلال ያድርግ ለምን لا يجوز سفر لأنه لا يجوز سفر المرأة المسلمة في الطائرة ولا غيرها بدون محرم مهد አትችልም በአውሮፕላንም ይሁን በሌላም ይሁን ሴት ልጅ ያለ محرم መሄድ አይፈቀድላትም ስለዚህ ክልክል ነው نبي عليه الصلاة والسلام لعموم قوله صلى الله عليه وسلم لا تسافر المرأة إلا مع ذي محرم كقرب زمدوا غانجي እንቀሰቃሽ እንዳትሄድ ተብሏል በቃ ይሄ አይቻል ያውን አንቺ ዝመምጣትሽ ወሲላ መዳረሻ እሱ እንዲቀራ እየደጎምሽው እሱ ቂራት እንዲቀራ ላ እዛው ተረዳዱ አላህ ያግዛችሁ ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ኢንሻአላህ የቀን ስራ እየሰራ እየነገዱ ዑለማዎች ይቀሩ ነበር እየሰራ የቀን ስራ እየሰራ የተለያየ ነገር እያደረገ አሁን ምን ይቀሩ ሞልተዋል እኮ ሰለፊዎች አሉ
ሰለፊዮች አሉ ደሴ ላይ አሁን ምንድነው ሲዋክ ይዘው ይውላሉ መስጂድ በር ላይ ከዛ ማታ በይነል መግሪብ ወልሻ ጧት ከሱቢ በኋላ ቅራታቸውን ይቀራሉ ቀን ስራቸውን ይሰራሉ አብዛኛው ሰለፊዮች ባህሪ ይሄ ነው ቀን ገበያ ቦታ ይውላሉ በይነል መግሪብ ወልሻ ኪታባቸውን ይዘው ወይ ኪታብ ይዘህልኝና በዚህ ሆኖ መስጂድ መሄደው ደስ እንደሚሉ አቦ አላህ 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 አይ እንደው የዕልም ጣዕም ያለበት በቃ እቤታቸው ገብተው ኪታብ ይዘው መግሪብ እስከ ኢሻ ድረስ ይቀራሉ ከዛም በኋላ ሙራጃዓ ካላ ያደርጋሉ ከዛ ጧት ደግሞ ቅራት አለ ሁለቱን ወቅት ለቅራአታቸው ጀባ ብለዋል ተምነዋል እንደዚህ ማድረግ ይቻላል ስለዚህ አለበለዚያ በሐራም እየተጋገዙ አይሆንም እህታችን ታይ ተከላ ይቅር ስድስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته አንድ ሙስሊም ወንድ ነሷራ ሴትን ማግባት ይቻላል ተብሏል ታዲያ በምን አይነት ሁኔታ ነው አብረው ሊኖሩ መቀመጥስ ይችላሉ የሚወለዱ ልጆቻቸውስ ምን አይነት እምነት ይይዛሉ አልገባኝም አብራራልኝ ኡስታዝ جزاكم الله خير الجزاء حياكم الله بارك الله فيك የዚህ መፍትሄው አለማግባት መፍትሄው አይሁድንም ሆነ ነሷራንም አለማግባት ነው በአሁን ሰዓት መፍትሄው ይሄ አታግባ ነው حرام ነው አይደለም حرام ነው ሳይሆን አታግባ ለምን በአሁን ሰዓት ያሉ ሴቶች ከባድ ናቸው የሴቶች እኩልነት የሴቶች መብት በልጅ ጉዳይ ብትጋጭ ምን ብትል በጣም ብዙ ነገር ነው ያለው ይሄ ነገር ስላለ እዚሁ ጣውረድ ውስጥ ተፈቅዷል ብለ ሆነ ጉራንጉር ውስጥ አይገባም ታው በቀበል በቃቶ ይሄ ነገር ግን ከሐራምነት አኳያ حرام አይደለም ይፈቀዳል الزواج مع اليهودية أو النصرانية جائز يفقدان في قول جماهير أهل العلم قال ابن قدامة رحمه الله تعالى في المغني ليس بين أهل العلم بحمد الله عز وجل اختلاف في حل حرائر نساء أهل الكتاب يا أهل الكتاب سيتوتشن ما قبات حالا لمهن من ما ينتخلاف له يفكر له القرآن يصدقونه الله سبحانه وتعالى بالقرآن وسط ينقرنا يفكرونه اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم والمحصنات من المؤمنات والمحصنات من الذين أوتوا الكتاب من قبلكم كنا أنت بستفيد مسعاف يتسطعቸው እነዛ ጽዩፍ ቁጥብ ከዝሙት የተቆጠቡ የሆኑት መስዓፍ የተሰጣቸው ሰዎች من الذين أوتوا الكتاب من قبلكم እነሱ ይፈቀዱላችኋል ብሏል አላህ Subhanahu Wa Ta'ala አረ እነዚህ ይለያሉ እንደው ምን አመጡ እነዚህ ወሃቢዎች ይላል አህባሽቱ ዝም በለው የአህባሽን ወሬ ተይዛለህ እንዴ አህባሽ ኮተታ ነው የአህባሽን ኮተቶ አረ አሁን የክርስቲያንን የካቶሊክን የአይሁድን ሴት ልታገባ አዎ ሊያገባ እኮ ይፈቀዳል አረ እነዛ አይሁዶች ሌላ ነበሩ የዛን ጊዜ የነበሩት ነሷራዎች ሌላ ነበሩ ታው እንጂ ሌላ አይደለም የነዙ አይነት እምነት ነበር ስላሴ ولا تقولوا ثلاثه انتهوا እያለ ሱረቱ ማኢዳ ላይ ነው የተፈቀደው ሱረቱ ማኢዳ آخر سورة نزلت على رسول الله صلى الله عليه وسلم ትለናለች አይሻ ሱረቱ ማኢዳ ውስጥ ሐላል ነው ያላችሁን ሐላል አድርጋችሁ ያዙ ሱረቱ ማኢዳ ውስጥ حرام የተባለን فحرموا حرام ነው ብላችሁ ያዙ لأنها آخر سورة نزلت على رسول الله صلى الله عليه وسلم በነብዩ ላይ የወረደች የመጨረሻው ምዕራፍ እሷ ናት ነው የምትለው አይሻ ኢብኑ አባስ ሱረቱ ነስር ሲል በራ ኢብኑ አዚብ ደግሞ ሱረቱ ተውባ ይላል እሷ ደግሞ ሱረቱ ማኢዳ ትለናለች ይሄን ነግራናለች ስለዚህ እሷ ውስጥ ያለ ይሄ እና ምን ይሉ ነበር وقالت النصارى المسيح ابن الله ነሷራዎች እኮ አልመሲህ አላህ ልጅ ነው ይላሉ አይሁዶች وقالت اليهود عزير ابن الله ስለዚህ የዛን ጊዜ ለአላህ ልጅ ነስበውለታል የዛን ጊዜ ቤተ ክስረትም ነበረ የዛን ጊዜ ታቦትም ነበረ የዛን ጊዜ ስላሴም ነበረ لا إله إلا الله አሁን አምጥቶ ታው እነዛ ነሷራዎች ሌላ ናቸው ምን ፍቂ ላይ ስንቀራ የሚሉን ነው አህባሻው ይዛጉ ተያለች የምትመጣው ምን لا إله إلا الله موسى رسول الله የሚሉት እነዛ ናቸው በቃ ምን ኡዘይርን الله ምን ያንን ሊተው ማለት لا إله إلا الله موسى رسول الله عيسى رسول الله የሚሉት ደግሞ ነሷራዎች ናቸው ታው ያው ሽርክ እየሰሩ አብዱላህ ኢብኑ ዑመር አሁን ይከለከል ነበር ሙሽሪክ ኢሳን
ኢላህ አድርጋ ከያዘች የበለጠ ምን ሙሽሪክ አለ? ለምን አላህ Subhanahu Wa Ta'ala ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ ወላ አመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ይላል ሱረቱል በቀራ። ሙሽሪኮችን ምን አትበሉ፣ አታግቡ። ሙሽሪክ ሴቶችን እስከሚያምኑ እንዳታገቧቸው። አማኝ የሆነች ባሪያ ከሙሽሪኳ የተሻለች ናት። ብትደንቃችሁ ብታስደምማችሁ ሙሽሪኳ ውብ ብትሆንም ከዚህኛይቱ አንፃር እምነትንና ውበትን አታወዳደር። ይቺ እምነት አላት ባሪያ ብትሆንም፣ ያቺ ደግሞ ሙሽሪክ ናት ብታምርም። ስለዚህ የለም ሙሽሪክ። ከዚህ ውስጥ ግን ኸስሷል። ምን አህለል ኪታብ የሙሽሪካውን አይቻልም። የአህባሽ ሴታውን አታገባም። የሱፊ እነዚህ ሽርክ ደገር ምናምን የሚሉት እነ ፋጡማ እነሱን እንዳታገባ። እንደው ይሄንን ስነግራቸው ራሱን ሊይዝ ይችላል። በእጁ አይደለም እግሩን ራሱ ላይ ያስቀምጥ። የሚፈቀድ ይፈቀዳል። በቃ እንዴ እንደዚህ አይነት አለ እንዴ? ሙሽሪክ ማግባት ክልክል ነው። ከሙሽሪክ ውስጥ ግን በኤክሰፕሽናል ይወጣል። ምን ተኽሲስ ነው ይላሉ። ምን የሚለው ወልሙሕሰናቱ ሚነ الذين اوتوا الكتاب من قبلكم ያለው ከሙሽሪኮች ውስጥ ይወጣል። ለምን ነሷራም ሙሽሪኮች ናቸው፣ አይሁድም ሙሽሪኮች ናቸው። ሙሽሪኮችን ከልክሏል። ፊ ሱረቱል በቀራ ሱረቱል ማኢዳ ላይ ደግሞ የአይሁድና የነሷራዎችን አህለል ኪታቦችን ፈቀደ። مع انهم ሙሽሪኮች ከመሆናቸው ጋር እነዚህ በኤክሰፕሽናል ወጡ። ሌላው ሙሽሪክ አይቻልም። እንጨት አምላኪ፣ ምንድና አምላኪ፣ ምን አምላኪ የምትለው የአይሁድ የነሷራ የዚህኛው ዘሪ ያልሆነ ማለት ነው፣ አይፈቀድም። እና አህባሽ አሁን አህለል ኪታብ አይባሉ። ተነጋግረናል። ይሄን ላኢላሃ ኢላላህ ከአይሁድ በላይ ያደረገን ይላል። እንዴ ማን ሆነ አለ? እኔ እንዴት አደርጋለሁ ሆንክ እንጂ እንዴ ይሄ ልትይዘው ይገባል። አይዘገንንም። ፏ ብለህ የምትናገረው ነው ሸሪዓ ያለህ ማለት ነው። ስለዚህ ይፈቀዳል። ነገር ግን አግባ አይደለም ከጥቅምና ከተለያየ ነገር አኳያ። ላኪን في هذا العصر يخشى على من تزوجهن شر كثير በጣም ብዙ አደጋ ያስፈራል። አሁን አስቴርን አግብተህ መካከል ላይ የተወለደችው ማን ልትባል ነው? ፋጡማ ልትላት ነው ወይስ መስከረም ልትላት ነው? አንድ በዛለ ከዛ ጀምሮ ቀውጢ ነው። እሷም ታስቸግራለች። በልጅም በተለያየ ነገር ይመጣል። ለዚህም አንድ ነገር ልንገራችሁማ ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ሁዘይፋን እንዳለ አህለል ኪታብ ነሷራዎችን ያገቡትን ሁሉ ዑመር ፍቱ አላቸው። ፍቱ አለ። ፈጠለቀ ሁሉም ፈታ ኢላ ሁዘይፋ ሲቀር فقال له عمر طلقها فتا له قال تشهد ان حرام ናት ብለህ ትመሰክራለህ? ልፍታት አለ ሁዘይፋ። አይደለም فإنها ጀምራለ በጣም አደጋና ፍምናት ጉዳት አላት ታው ቃለ ቀዳ ዓሊምት ይህንን አውቃለሁ፣ ግን ሐራም ናት ንገረኝ። ሐራም ናት አለው። እኔ አልኩም ሐራም ናት፣ በሌላ በኩል ይነግረዋል ዑመር። ሐራም ከሆነ ልፍታ ሐራም ናት በለኝ አላልኩም፣ ሌላ ጉዳት ታመጣለች ብሎ ነገረው ዑመር ረዲየላሁ ተዓላ። መጨረሻ ላይ ሌላ ጊዜ ፈታል። እንዴ ዑመር ፍታ ሲልህ ዝም ብለህ አሁን ለምን ፈታህ አሉ። ከሪህቱ አየረ الناس أني ركبت أمرا لا ينبغي لي የማይገባኝ ነገር የሰራሁ ይመስለዋል ማህበረሰቡ፣ ግን የሚፈቀድልኝና የሰራሁ ሰው እንዲያቅብየ ነው አለ። ولأنها ربما مال إليها قلبه እንደዚህም ሊሆን ይችላል። እና ዑመርም ጥንቃቄ ለማድረግ ነው እንጂ ሐራምነትን አይደለም የከለከላቸው። አለበለዚያ ሐራም ናት ብሎ ቁርጥ አድርጎ ይነግረው ነበር። ይሄ በደንብ ልንረዳ የሚገባው ነው። ስለዚህ ወንድሜ ልጆቹ እንዴት ሊሆኑ ነው? ምን ሊሆኑ ነው? መፍትሄው አለማግባት ነው። ሙስሊም እህቶቻችን ሞልተዋል። 2 ብታገባ 3 ብታገባ ችሎታው ካለ 4 ብታገባ በዝቷል። ብዙ እህት አለ። እህቶቻችን ስንት ትዳር ሰተር የሚያደርጋቸው የትዳር አጋር እየፈለጉ አንተ አስቴር ጋርና መስከረም ጋር ምን ትሰራለህ? ቶ እንደው ሐላል ነው እያልክ የሆነ እንትን እየፈለክ አትሂድ። ብዙ ነገር ውስጥ ብዙ መቀመቅ የሚያስገባ ነገር ስላለ ማለት ነው። ከወዲሁ ተወጥ አድርገህ ጥንቃቄ የሚያስፈልገው እኮ ብዙ ሐላል አለ የሚፈቀድ የሚመስል ነገር ግን ጉራንጉር የሆነ ብዙ ነገር አለ።